እንዴት ነሽ? በረታሽ? ጠነከርሽ? ዲቦራ አሳደግሻት? ደህና ናት። እስቲ ለሁለት ደቂቃ እስቲ መስክሪልኝ እስቲ በእናትሽ ምንድን ነው ሆነልሽ? እግዚአብሔር ብዙ ነገር አድርጎልኛል። እሺ ከዚህ በፊትም መስክር ያለው ያው እግዚአብሔር አይሆንም በተባለ ነገር እሺ ባበቃ ነገር ላይ ነው እግዚአብሔር ታሪክና ታምር ያደረገው በህይወቴ። የሚገርም ነው። እሺ እንግዲህ ሰይጣን ብዙ አስቦ ነበረ እሺ ለማጥፋት ልጄን ለማጥፋት ነበረ። እሺ ኮፕሊንግ አድርጉልኝ። እሺ እግዚአብሔር ግን ያው ጣልቃ ገብቶልኝ የምታምር ቆንጅዬ ሴት ልጅ እኔ ሳላቅ ሴት ልጅ ብሎ እንኳን እግዚአብሔር ተናግሮኛል ቀድሞ። እሺ እግዚአብሔር ሴት ልጅ እንደምትወልጂ እዚህ ነው ተናገረሽ። እሺ አዎ መጀመሪያ አሞኝ ነበረ። ለሁለት ሳምንት ተከታታይ ደም ይፈሳኝ ነበረ። ደም ደግሞ ቆመ። እሺ ልክ አንተ ጸልየልኝ ወዲያውኑ ውሃውን ስጠጣ ነበር ደም ቆመ። እና ደግሞ ያው እስከ 9 ወር ድረስ ሪስክ ነው ልጁ አይቆይም ምናምን ብለው አስፈራርተው ነበር ዶክተሮች። እሺ ያው እግዚአብሔር ደግሞ ስለሚችል እሱ በለጠና ያው የምታምር ቆንጆ የሴት ልጅ ወልጃለሁ። የሚገርም ነው። የምታምር ቆንጆዬ ሴት እግዚአብሔር እዚሁ እንደተናገረች ሴት ልጅ ትወልጃለሽ እንዳለ ሴት ልጅ ወለድሽ። እንዳለው አደረገ። እውነት ነው። እንዳለው ነው ያደረገ። እንዳለው አደረገ። አሜን። ተባረክ ይሁን። ለሁለት ሳምንት ሲፈስ የነበረ ደም ቆመ። ይኸውላችሁ አሁን ስንት ቀንሽ ነው ከወለድሽ? አሁን 2 ሳምንት አለፈኝ። ጂሰስ ማላታ ካፓላዲያ አሜን። ጌታ ኢየሱስ ምስክሬ ነው የምነግራችሁ። ሐኪሞች ያሏት ሌላ ነገር ነበረ አይደለ? እውነት ነው። ምን ነበር ያሉሽ ሐኪሞቹ? በቃ ብዙ ነገር ነው። እነሱ ጽንሱ ላይ ቀጥል ይችላል አሉ። በእርግጥ 2 ትዊንስ ነበር እንትኑ አንዱ ወጣ። እሺ አንዱ የመትረፍ እድሉ በቃ በጣም ዝቅተኛ ነው። እሺ ብለው እንትን አሉ። ያው እግዚአብሔር ደግሞ ያቀደው ነገር ማንም የሚያቋርጥ የኢየሱስን ፕሮግራም የሚያቋርጥ የለም። ጂሰስ እግዚአብሔር